እንዴና የዩቲዩብ ቤተሰቦች እንዴት ናቸው? ለዛሬ ደግሞ ይዤላችሁ የመጣሁት ቢዝነስ በዚሮ ካፒታል ወይም ያለምንም መነሻ ካፒታል ተነስታችሁ እስከ ሚሊዮነርነት የምትሆኑበትን የቢዝነስ የስራ አይነት ወይም የስራ ቢዝነስ። እንግዲህ ይሄ ቢዝነስ ደግሞ በአሁኑ ሰዓት እጅግ በጣም አዋጭ እና ትርፋማን እንደዚሁም ደግሞ በጣም ሚሊዮነር ሊያደርጋችሁ የሚችል የስራ አይነት ነው እና ከእናንተ የሚጠበቀው ምንድን ነው? ስማርትፎን ብቻ ካላችሁ እና ስኪል ካላችሁ ብቻ ነው ከእናንተ የሚጠበቀው። ከዛ ውጭ ይሄ ስራ በጣም እጅግ አዋጭ እና በአሁኑ ሰዓት ደግሞ አሪፍ ከሚባሉ የዲጂታል ቢዝነሶች ነው ይዤላቸው የመጣሁት እና እንግዲህ የመጀመሪያው የቢዝነስ አይነት ምንድነው? ሶሻል ሚዲያ ማኔጅመንት ነው። እንግዲህ ሶሻል ሚዲያ ማኔጅመንት ቢዝነስ ነው ወደዛሬ ይዤላቸው የመጣሁት። እንግዲህ ሶሻል ሚዲያ ማኔጅመንት የተለያዩ ንግዶች ላይ ወይም ደግሞ በተለያዩ የንግድ ሀሳቦች ላይ እዛ ላይም በፕላትፎርሞችን በመጠቀም የሚሰሩት የቢዝነስ አይነት ነው እና ምንድነው የምታደርጉት እዚህ ላይ በሶሻል ሚዲያ ማኔጅመንት ላይ እናንተ ፌስቡኮችን ወይም ኢንስታግራም፣ ሊንክዳንን፣ ቲክታክን ሌሎችም የሶሻል ሚዲያ ፕላትፎርም በመጠቀም የሚሰሩት የቢዝነስ ሀሳብ ነው እና ምንድነው የምታደርጉት እንግዲህ ልንገራችሁና የሶሻል ሚዲያ ማኔጅመንት ምንድን ነው የምታደርጉት የሚለው እንግዲህ ኮንተንቶችን ታዘጋጃላችሁ። ኮንተንትን ታዘጋጁ እና ከዛ ተለጥፎ በመለጠፍ ኮንተንቶችን በማዘጋጅ እና በመለጠፍ እንደዚሁም ኮመንቶችን በመመለስ እና የክፍያ ማስታወቂያዎችን መስራት። እንግዲህ የሶሻል ሚዲያ ማኔጅመንት ስራው ምንድነው? ኮንተንቶችን በመለጠፍ እንደዚሁም ደግሞ ኮመንቶችን በመለስ እና የሶሻል ሚዲያ የክፍያ ማስታወቂያዎችን መስራት ነው። እንደዚሁም ደግሞ ስትራቴጂዎች መንደፍ እና የመሳሰሉትን በመስራት ያለ ምንም መነሻ ካፒታል የምሰሩት ስማርትፎናችሁ ብቻ ስማርትፎን ካላችሁ ብቻ እና ስኪላችሁን ተጠቅማችሁ የምሰሩት እና እንደዚሁም ደግሞ ሚሊዮነር የምትሆኑበት የስራ መልክ ነው ይዤላችሁ የመጣሁት። እንግዲህ የሶሻል ሚዲያ ማኔጅመንት ይመስላል። የሶሻል ማኔጅመንት ስራ ምንድን ነው? ያው ሶሻል ፕላትፎርሞችን በመጠቀም ምንድነው የምታደርጉት? ኮንተንቶችን ማዘጋጀት እና መለጠፍ እንደዚሁም ደግሞ ኮመንቶችን መመለስ ነው ወይም ኮመንቶችን ፎሎ አፕ ማድረግ ነው። በተጨማሪ ደግሞ ምንድነው የክፍያ ማስታወቂያዎችን መስራት ነው። የክፍያ ማስታወቂያዎችን አዶችን መስራት ነው። ስትራቴጂዎችን መንደፍ እና የመሳሰሉትን በመስራት እንግዲህ ያለምንም መነሻ ካፒታል የሚሰሩበት የዲጂታል የቢዝነስ ነው ማለት ነው የሶሻል ሚዲያ ማኔጅመንት። እንግዲህ በሁለተኛ ደረጃ ደግሞ ይዤላችሁ የመጣሁት ግራፊክ ዲዛይን ነው። ግራፊክ ዲዛይን እንግዲህ በአሁኑ ሰዓት እጅግ አዋጭ ከሚባሉት የዲጂታል ወይም የዲጂታል ስራ አንዱ ነው እና እንግዲህ ግራፊክ ዲዛይነር ያው ስኪል ያስፈልጋችኋል። ከእናንተ የሚጠበቀው ምንድነው? የግራፊክ ዲዛይን ስኪል ያስፈልጋችኋል። የግራፊክ ዲዛይን ምንድን ነው ስራው ካላችሁ እንግዲህ ፖስተሮችን፣ ሎጎዎችን፣ ባነሮችን እነዚህም ማዘጋጀት ነው እንግዲህ እና ያው ሎጎ ስል አርማዎች ናቸው እና እነሱን እንግዲህ ማዘጋጀት ነው። የማህበራዊ ሚዲያ ልጥፎችን ማዘጋጀት ነው እና እንግዲህ የግራፊክ ዲዛይን በጣም አሪፍ ከሚባሉ የዲጂታል ቢዝነስ አንዱ ነው እና እንግዲህ የንግድ ካርዶችን በመስራት እና ያለምንም መነሻ ካፒታል በቀላሉ ገቢ ማግኘት የምትችሉበት የቢዝነስ ሀሳብ ነው እና እንግዲህ በሁለተኝነት ይዤላችሁ የመጣሁት የግራፊክ ዲዛይን ነው። ከእናንተ የሚጠበቀው ምንድን ነው? ግራፊክ ዲዛይን እንግዲህ ስኪሉን ነው። ስኪሉ ግድ ነው ያስፈልጋችኋል። ያው ግራፊክ ዲዛይን ለመሆን ስኪል ያስፈልጋችኋል ግዴታ። ያው ፎቶሾፕ ነገሮች ላይ ስለሆኑ እነዚህ ነገሮች የምትሰሩት ፎቶሾፕ እና እንደዚሁም ደግሞ ኢሉስትሬተር ላይ ስለሆነ እነዚህ ነገሮችን የምትሰሩት ያው ባነ ሎጎዎችን ለማዘጋጀት ኢሉስትሬተር ነው የምታዘጋጁት እና እንደዚህም ደግሞ የፖስተሮችን ኤዲት ለማድረግ ደግሞ ፎቶሾፕ ላይ ነው የምትሰሩት። ኢሜጆችን ኤዲት ለማድረግ ፎቶሾፕ ላይ ስለሆነ የምትጠቀሙት የግራፊክ ዲዛይን ስኪል ያስፈልጋችኋል። እንግዲህ በተጨማሪ ወደ ግራፊክ ዲዛይን ካልኳችሁ ወደ ሶስተኛውና ወደ አዋጩ የዲጂታል ማርኬቲንግ ስራ እንግዲህ ልወሰዳችሁ። የሶስተኛው ደግሞ የዲጂታል ማርኬቲንግ ኤጀንሲ ነው። የዲጂታል ማርኬቲንግ ኤጀንሲ መክፈት ነው። እንግዲህ ዲጂታል ማርኬቲንግ መክፈት እንግዲህ በአሁኑ ሰዓት እጅግ አዋጭ ከሚባሉት የስራ ኦንላይን ቢዝነስ ወይም የዲጂታል ቢዝነስ አንዱ ነው እና እንግዲህ ንግዶችን እንግዲህ በኮንተንት ማርኬቲንግ አማካኝነት በማህበራዊ ሚዲያ እና እንደዚሁም በማህበራዊ አማካኝነት ብዙ ስራዎችን ወይም ደንቦችን እያገኙ ሶስተኛውና አዋጩ የኦንላይን ቢዝነስ ወይም የዲጂታል ቢዝነስ እና ዲጂታል ማርኬቲንግ ኤጀንሲ ነው። የዲጂታል ማርኬቲንግ ቢዝነስ እንግዲህ ምንድነው የምናደርገው? እንግዲህ ንግዶችን በኮንተንት ማርኬቲንግ ወይም ደግሞ ንግዶችን በኮንተንት ማርኬቲንግ በማህበራዊ ሚዲያ እና እንደዚሁም ደግሞ
ማስታወቂያ አማካኝነት ደንበኞች ማፍራት ነው። ብዙ ወደ ሶስተኛው የዲጂታል ማርኬቲንግ ኤጀንሲ ነው መክፈት ያለባችሁ። የዲጂታል ማርኬቲንግ ኤጀንሲ እንግዲህ ምንድን ነው ከእናንተ ማድረግ ያለባችሁ? ያው ሶሻል ፕላትፎርሞችን በመጠቀም እንደሚሆን ደግሞ አዶችን ማስታወቂያ አዶችን በመጠቀም እንደዚሁም ኮንተንቶችን በማዘጋጀት ለአንድ ካምፓኒ እንግዲህ የአንድን ካምፓኒ ምርት ማስተዋወቅ እና ሞር እይታ እንዲያገኝ እና እንደዚሁም ደንበኞች እንዲያፈራና እንዲሸጥለት ማድረግ ነው የእናንተ ስራ ማለት ነው። እንግዲህ እነዚህን በመጠቀም ሶሻል ፕላትፎርሞችን ኮንተንቶችን በማዘጋጀት እንደዚሁም ደግሞ ማስታወቂያ አዶችን ራን በማድረግ እነዚህ የአንድን ካምፓኒ ምርት ወይም የአንድን ኩባንያ ምርት ማስተዋወቅ እንዲሸጥ ማድረግ እና ሞር ደግሞ ሰው እንዲያውቀውና እንዲተዋወቅ ማድረግ ነው እና በአሁኑ ሰዓት እነዚህ የዲጂታል ማርኬቲንግ ኤጀንሲ ደግሞ እጅግ አዋጭ ከሚባለው የዲጂታል ቢዝነስ አንዱ ነው እና እንግዲህ በዚህ ብቻዎትን በትንሽ መጀመር ይቻላል ማለት ነው። በዲጂታል ማርኬቲንግ ኤጀንሲ የራስዎትን በትንሽም መክፈት ይችላል። የራስዎትን ኤጀንሲ መክፈት ይቻላል ማለት ነው። እንግዲህ በጣም አዋጩን ከሚባሉት አንዱ ነው የዲጂታል ማርኬቲንግ ኤጀንሲ። ምንድነው? የራሳችሁ የሆነ ኤጀንሲ ይኖራችኋል ማለት ነው። ያው ስማርትፎን ነው ከእናንተ የሚፈለገው፣ ወይ ላፕቶፕ ወይ ስማርትፎን ካላችሁ እነዚህን ነገር ተጠቅማችሁ ምንድነው ድርጅቶቻችን ሄዳችሁ በመነፃም ቢሆን እንደ መጀመሪያ ለተወሰነ እንደ ጀማሪ ስትሆኑ እንደ መጀማሪነታችሁ ለምሳሌ አነስ ያሉ ትልቅ ካምፓኒ እንኳን ባትሄዱ ትንሽ ካምፓኒዎች ጋር ለምሳሌ ካፌዎች ሄዳችሁ ሊሆን ይችላል፣ የተወሰነ የንግድ ተቋማት ሊሆን ይችላል፣ ወይም ኮስሞቲክሶች ሊሆኑ ይችላሉ፣ ሬስቶራንቶች፣ ካፌዎች ሊሆኑ ይችላሉ። የምትሏቸዋላችሁ ሄዳችሁ እንደዚህ ያለ እና በመጻ ያለምንም ክፍያ እንስራላችሁ እና ውጤቱን ካያችሁ በኋላ ትከፍሉናላችሁ በማለት ያንን ቢዝነስ መጀመር ትችላላችሁ ማለት ነው። ምንድነው ከእናንተ ያው ቀረጻ ምናምን ታደርጋላችሁ፣ በስልካችሁ መቅረጽ ትችላላችሁ። ያንን ከቀረጻችሁ በኋላ ያንን ኤዲት አድርጋችሁ ምንድነው ወደ ሶሻል ፕላትፎርሞች ላይ በራሳቸውም ሶሻል ፕላትፎርሞች ላይ መልቀቅ ነው። ከዛ በኋላ ያለውን ነገር መከታተል ነው። ኢንጌጅመንቱን ስንት ላይክ አለው፣ ሼር አለው፣ ምን ያህል ሰዎች እይታ አግኝቷል፣ ምን ያህል ሰዎች ወደውታል የሚለውን እናንተ ተከታትላችሁ ውጤቱን ካለው ወይም ውጤታማ ከሆነ ከዛ በኋላ ስለ ገንዘብ መነጋገር ትችላላችሁ። እንደ ጀማሪነት ነው። እንደ ጀማሪ ደግሞ ስትሆኑ ገንዘብ ባይሆን ለአንድ ለሁለት ለሶስት ካምፓኒ በነፃ የምትሰሩ ያ ለእናንተም ልምድ ይሆናችኋል። ያኛውን ደግሞ የራሳችሁን ፖርትፎሊዮ ሌሎች ደግሞ የሰራችሁትን ፖርትፎሊዮ በማሳየት ገንዘብን ከዛ በኋላ መስራት ትችላላችሁ ማለት ነው። እንደ መጀመሪያ የምነግራችሁ ነገር በነፃም ቢሆን ስሩላቸው። ሄዱ ለአንድ ካፌ ለምሳሌ ወይም ደግሞ ለአንድ ኮስሞቲክስ ቤት ወይም ደግሞ ለአንድ ደግሞ ፈርኒቸር ቤትም ሊሆን ይችላል። የነዛን እንትኖች ስሩላቸው፣ በነፃም ቢሆን ስሩላቸው እና ከተስማማችሁ ደግሞ እንደዚህ እንሰራላችኋለን፣ ትንሽ ገንዘብ ትከፍሉናላችሁ። እንደ ስምምነት አይ ካሉ ደግሞ በነፃም ቢሆን ስሩና ለአንድ ሶስት ካምፓኒ ከዛ በኋላ ያን ለእናንተ ልምድ ይሆንላችኋል። ያ የእናንተ ፖርትፎሊዮ ሌላ ሰዎች በማሳየት ከዚህ በፊት ይህን ሰርተንላችኋል ብላችሁ በማሳየት ከዛ በኋላ አትሊስት ገንዘብ መስራት ትችላላችሁ ማለት ነው እና ይሄ እጅግ በጣም የሚያዋጣና አሪፍ የሆነ የዲጂታል ማርኬቲንግ ኤጀንሲ እንግዲህ ይህን ይመስላል። እንግዲህ በቀጣይ ደግሞ ወደ አራተኛው የቢዝነስ ሀሳብ ነው እንግዲህ የዲጂታል ቢዝነስ ሀሳብ ነው አሁን የምነግራችሁ ማለት ነው። ስራ ስኔ ደግሞ እንግዲህ ለዛሬ ይዤላችሁ ደግሞ ወደ አራተኛው የመጣሁት የኮሚሽን ስራ የምትሰሩበት ስራ ነው፣ ወይም ደግሞ የአፍሌት ማርኬት የሚባል የቢዝነስ ሀሳብ ነው ይዤላችሁ የመጣሁት። ይሄ ምንድነው የምታደርጉት? ምንድነው የአንድን ካምፓኒ ምርት ሄዳችሁ ታነጋግሯችኋላችሁ። ምንድነው ወይ ደግሞ ለምሳሌ አንድ ካምፓኒዎች ጋር ለነሱ ስራ ነው የምታመጡላቸው፣ ደንበኛ ታመጡላቸው አላችሁ። ለምሳሌ አንድ ካምፓኒ አለ፣ ሄዳችሁ ያንን ካምፓኒ ታናገሩና ለዛ ካምፓኒ ምንድነው የምታመጡላቸው? ደንበኛ ነው የምታመጡላቸው እና እነዛን ደንበኞች በማገናኘት ያ ነገር ከተሸጠ ወይም የዛ ካምፓኒ እቃ ፕሮዳክት ከተሸጠ እናንተ በመሀል የተወሰነ ፐርሰንት ኮሚሽን ትወስዳላችሁ ወይም ደግሞ ኮሚሽን ትወስዳላችሁ ማለት ነው። እንግዲህ በኮሚሽን በአማርኛ ምንድን ነው ያው ጥቅም ትወስዳላችሁ። እርግጠኛ ባልሆንም እንግዲህ ኮሚሽን በአማርኛ ምን እንደሚባል ያው ምንድነው የራሳችሁን የሆነ ከሰውየው ጋር ትነጋገሩና ከካምፓኒ ባለቤት ጋር የዛን የካምፓኒ ፕሮዳክት የዛን ሰውዬ ካምፓኒ ፕሮዳክት ካሸጣችሁ በኋላ የተወሰነ
የራሳችሁ የሆነ ገንዘብ በፐርሰንት ተነጋግራችሁ ትወስዳላችሁ ማለት ነው። ያ ነው እንግዲህ የኮሚሽን ስራ ወይም አፍሌት ማርኬቲንግ ይባላል በእንግሊዝኛ። እንግዲህ ይሄ ቢዝነስ በጣም አሪፍ ከሚባሉ ቢዝነስ ነው። ስፔሻሊ ደግሞ ምንድነው የምታደርጉት መሰላችሁ? የራሳችሁ ኦንላይን ሊኖራችሁ ይችላል፣ ወይም የራሳችሁን ፕላትፎርም ተጠቅማችሁ ለምሳሌ ሁለተኛውን ደግሞ የምሳሌ ልንገራችሁ እና የሆነ ቦታ ትሄዳላችሁ። ለምሳሌ የሪል ስቴትም ሊሆን ይችላል፣ ወይም ደግሞ የአንድ ፈርኒቸር ቤትም ሊሆን ይችላል። የዛን ምርት ፎቶ ታነሳላችሁ ወይም ቪዲዮ ልትቀርጹ ትችላላችሁ ወይ ፎቶ። ከዛ በኋላ መታችሁ ያን ምንድነው ሰዎች ደንበኞችን መፈለግ ነው። ከዛ በኋላ ደንበኞችን ትፈልጉና ያ ደንበኞች ካፈላልጋችሁ በኋላ የዛን ፕሮዳክት ከዛ ሰዎች ጋር ካገናኛችሁ በኋላ ሽያጭ ከተከናወነ በኋላ የዛ የተወሰነ ፐርሰንት መጀመሪያ ከካምፓኒው ጋር ትነጋገራላችሁ። ምን ያህል ፐርሰንት? 10% ሆነ 20% ወይም 5% ሊሆን ይችላል እንደ ስምምነታችሁ። ከዛ ከሚሸጠው ላይ የራሳችሁን ድርሻ በፐርሰንት ትወስዳላችሁ ማለት ነው፣ በተስማማችሁበት ፐርሰንት። ያ ይባላል የአፍሌት ማርኬቲንግ ቢዝነስ ማለት ነው። እና እንግዲህ የአፍሌት ማርኬቲንግ የራሳችሁን ፕላትፎርም በመጠቀም መሸጥ ትችላላችሁ። እንደዚሁም ደግሞ ከካምፓኒው ጋር ስምምነት አድርጋችሁ እናንተ ብቻ ምንድነው ለካምፓኒው ሽያጭ ማድረግ ነው። የአንድ ካምፓኒው የዛን ፕሮዳክት እንዲሸጥ ማድረግ እና የራሳችሁን ኮሚሽን መውሰድ ማለት ነው። ያ ነው ማለት ነው አፊሌት ማርኬቲንግ። ሶ እንግዲህ ለዛሬ በአራተኛነት ይዤላቸው የመጣሁት ይህ የቢዝነስ አይነት የአፊሌት ማርኬቲንግ ቢዝነስ እጅግ አዋጭ ነው። አፊሌት ማርኬቲንግ እንግዲህ ይህን ይመስላል፣ ወይም ደግሞ የኮሚሽን ስራ ይመስላል። እንግዲህ የነገርኳችሁ ምንድነው የምታደርጉት ብያችኋለሁ። አንድ ሪቫይዝ ላደርገላችሁ እና ምንድነው የአንድን ካምፓኒ ፕሮዳክት ወይ የአንድን ካምፓኒ ምርት ወስዳችሁ ምንድነው የምታደርጉት? ሄዳችሁ የዛን ሰውዬ ምርት እንዲሸጥ ማድረግ ነው። ለዛ ሰውዬ ምርት ደንበኛ መፈለግ ማለት ነው። ያ ነው አፊሊየት ማርኬቲንግ። ያን ደንበኛ ፈልጋችሁ እናንተ ከተሸጠ በኋላ የዛ ሰውዬ ፕሮዳክት እናንተ ናችሁ የምታሻሽጡት። ከዛ ያንን ከተሸጠ በኋላ ከዛ ሰውዬው ወይም ከባለቤቱ ፕሮዳክቱን የተወሰነ ፐርሰንት መውሰድ ማለት ነው። ስምምነታችሁ ምስል ያን ይባላል እንግዲህ አፊሊየት ማርኬቲንግ። ወደ አምስተኛው ደግሞ ሲሄድ ደግሞ ኮንተንት ክሪኤሽን ነው። ይህ ማለት ምንድነው? እውቀትና ክህሎታችሁን ተጠቅማችሁ ክህሎታችሁን ወይም ስኪላችሁን ተጠቅማችሁ የምትሰሩት የኮንተንት ክሪኤሽን ቢዝነስ ይባላል። እና ይህ ምንድነው ከእናንተ የሚጠበቀው እንግዲህ ስማርትፎናችሁ እና ፕላትፎርማችሁን የራሳችሁን ተጠቅማችሁ ምንድነው ከዛ በኋላ የተለያዩ ኮንተንቶችን ክሬት በማድረግ እዛ ላይ ደግሞ ሰዎች እንዲያዩላችሁ በመጠቀም የራሳችሁ ፕላትፎርም በመጠቀም ሰዎች እንዲያዩላችሁ በመጠቀም ለምሳሌ የራሳችሁ ፕሮዳክት ኮንተንት ለምሳሌ ድራማቲክ ሊሆን ይችላል፣ ወይም ደግሞ የሆነ አክቲንግ ሊሆን ይችላል። ብቻ ሊስብ እና ሰውን ሊማርክ የሚችል ኮንተንትን ለየት ያለ ኮንተንቶችን በመፍጠር የራሳችሁን ፕላትፎርምም ደግሞ ብራንድ በማሳደግ የምታገኙበት የቢዝነስ ሀሳብ ነው። እና ይህ ምንድነው? ከተለያዩ ማስታወቂያ ድርጅቶች ለምሳሌ ካምፓኒዎች ምን ያደርጋሉ? አድቨርቲንግ ልታደርጉላቸው አድቨርቲንግ ልታደርጉ ትችላላችሁ። ስፖንሰርሺፕ ሊሆናችሁ ይችላሉ። እና እንግዲህ በእነዚህ አማካኝነት ነው ገንዘብ የምትሰሩት ማለት ነው። የኮንተንት ክሪኤሽን ወይም ደግሞ ለተለያዩ ካምፓኒዎች ሄዳችሁ ኮንተንቶችን ክሬት በማድረግ ለነዛ ሰዎች ማስታወቂያ ልሰሩላችሁ ትችላላችሁ። እና እንግዲህ ይህን ይመስላል እንግዲህ የኮንተንት ክሪኤሽን ስኪል ካላችሁ በአሁኑ ሰዓት አንዱ ደግሞ በጣም ኮንተንት ክሪኤሽን ወሳኝ ከሚባለው ነው። ምንጊዜም ደግሞ ያ ማለት ደግሞ ስኪል ይፈልጋል፣ የራሳችሁ አቅም ብቃት ይፈልጋል ማለት ነው። ኮንተንት ክሪኤሽን አዋጭ ከሚባሉት አንዱ የቢዝነስ የዲጂታል ቢዝነስ አንዱ ሀሳብ ነው። እና እንግዲህ ወደ ሌላኛው ደግሞ ወደ ሴት ደግሞ ኢንፍሉዌንሰር ማርኬቲንግ ነው። እሱም ደግሞ ኢንፍሉዌንሰር ማርኬቲንግ ምንድን ነው የሚለውን አሁን ዘርዘር አድርጌ በስልፍ የምነግራችሁ ይሆናል ማለት ነው። ኢንፍሉዌንሰር ማርኬቲንግ ነው የምናወራው። እንግዲህ ኢንፍሉዌንሰር ማርኬቲንግ ምን ማለት ነው? ኢንፍሉዌንሰር ማርኬቲንግ ማለት እንግዲህ እውቅናቸውን ወይም ታዋቂነታቸውን ተጠቅመው የሚሰሩት የቢዝነስ ስራ ማለት ነው። ለምሳሌ እንገራችሁ ለአንድ ካምፓኒ አንድ አርቲስቶች ሊሆኑ ይችላሉ፣ የፊልም አክተር ሊሆኑ ይችላሉ፣ ሙዚቂያኖች ሊሆኑ ይችላሉ። ያን እውቅናቸው ተጠቅመው ለአንድ ካምፓኒ የሚሰሩት ማስታወቂያ ያ ኢንፍሉዌንሰር ማርኬቲንግ ይባላል ማለት ነው። ወይም ደግሞ ወደ ሶሻል ፕላትፎርሙ ስንገባ ለምሳሌ ቲክታከሮች አሉ አይደል? ብዙ ታዋቂ ወይም እውቅና ያላቸው ቲክታከሮች፣ ብዙ ተከታይ ያላቸው ቲክታከሮች እነዛን ለአንድ ካምፓኒ ወይም ደግሞ ለአንድ ድርጅት የሚሰሩት ማስታወቂያዎችን በመስራት የሚያገኙት ገንዘብ ያ ኢንፍሉዌንሰር ማርኬቲንግ ይባላል ማለት ነው። ያ
እንግዲህ ጠቀም ያለ ዳጎስ ያለ ገንዘብ የሚያገኙበት በኢንፍሉዌንሰር ማርኬቲንጎች እንግዲህ አንድ ካምፓኒ ሲፈርሙ ወይ አምባሳደር ሊሆኑ ይችላሉ። ደግሞ አንድ ካምፓኒ ሲሰሩ ደህና ገንዘብ በመቶ ሺዎች የሚቆጠር ወይም ደግሞ በሚሊዮን የሚቆጠር ገንዘብ ነው ለአንድ ማስታወቂያ የሚከፈላቸው ማለት ነው። ያ ማለት ነው ኢንፍሉዌንሰር ማርኬቲንግ እንግዲህ ጠቅላላ አድርጌ እንግዲህ ነግሬያችኋለሁ። እንግዲህ ኢንፍሉዌንሰር ማርኬቲንግ ማለት ይህን ይመስላል ማለት ነው። በቀጣይ እንግዲህ አሪፍ የሆነ የቢዝነስ ሀሳብ ይዤላችሁ እመጣለሁ። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለእኔ ማበረታቻ ነው፣ ለእናንተም ደግሞ አሪፍ ነገር ለተሻለ ነገር ይዤ ለመምጣት እጥራለሁ ማለት ነው። ስለዚህ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስከምንገናኝ ቻው።